ሰላም ሰላም ቴዲ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም ነው? ስለተገናኘን ደስ ብሎኛል። እኔም ወንድሜ መልእክተኛው አንተ ነህ? አዎ ወንድሜ። ኦኬ እሺ። ገና ኢንተርቪው ታደርገኛለህ ብዬ ስጠብቅ እንዴት ነው? አደርግሃለሁ እንዴ? ለምን አላደርግም? ማለት እዚህ ቲክቶክ ላይ አሁን እዛኛው ባይዘዌ እኔ እንደዚህ ስራው ላይ እንደሚሰራ ሰው ምናልባት ከዚሁ ነገር ጋር የተያዘ ሆኖብኝ ነው መሰለኝ በአግባቡ ኢንጌጅ አላደርግም ይሄን ሶሻል ሚዲያውን። የሚገርም ነው። ኧረ ምንም አያደርግልህም ቴዲ፣ ምንም ጥቅም የለም አይደለ? አይ አሁን እንደ አንተ እንግዲህ አሁን እዚህ ሁሉ ሰው ስለአንተ የሚያወራውን ሰው ካላወኩኝ እና እዚህ ላይ እሰራለሁ እንደሚል ሰው የሆነ ችግር አለ ማለት ነው። ያለ ምክንያት ጓደኛው ችግር አለብኝ ኖሮብኝ ነው ያልኩት ማለት ነው። እሺ ለማንኛውም ወንድሜ እንኳን ደህና መጣ። እንኳን ደህና ቆየ። ስለተገናኘን በጣም ደስ ብሎኛል ከልብ። እሺ እኔም በጣም ነው የማመሰግነው። በዚሁ አጋጣሚ ያው ሁላችሁ እያደረጋችሁልኝ ስላለው ለደግነታችሁ፣ ስለ መልካም ቃላታችሁ ሁሉ እግዚአብሔር ብድራቱን ይክፈላችሁ። በጣም ነው የማመሰግነው። የተወሰነ ባትሪ ቻርጅ የተወሰነ ነው ያለኝና የተወሰኑ ነገሮችን እስቲ አንተ የምትለው። እሺ ቴዲ ምን መሰለክ፣ ያው እኔ የምሰራውና እንድታውቂያክል እዚህ ሚዲያ ላይ እንቀሳቀሳለሁ በእርዳታ ዙሪያ። ሰዎች ለእኔ ትንሽዬ ገንዘብ አምነው ይልካሉ። እኔ ለሰዎች እየሄድኩኝ ያደርሳለሁ። በቃ አደራ ተቀብዬ ለሰዎች እንደማድረስ ማለት ነው። ተላላኪ፣ የተለየ ማንነት የለኝም። ብቻ መታመን ብቻ ነው የኔ ድርሻ እና መታመን እኮ ትልቅ ነገር ነው። እንደ አጋጣሚ ሆኖ እግዚአብሔር ረድቶኝ በጣም ብዙ ሰው አሁን ቲክቶክ ላይ መልክተኛውን ሁሉም ሰው ያውቃል እና ምናልባት እኔ አሁን በዚህ መታወቂያ ትንሽዬ አንተን ማግዝህ ነገር ካለ ያለህበትም ቢሆን መጥቼ እኔ እንትን እናድርሰው በደንብ ሰው ጋር ከዛ በደንብ አንተ የሚያስፈልግህን ያክል እንድትታገዝ ማድረግ እንችላለን ነው የኔ ሀሳብ። ከዛ ውጭ ደግሞ በግሌ ማድረግ የሚገባኝን ነገር ደግሞ እኔው ራሴ አደርጋለሁ። እሱን ያው ሚዲያ ላይ እንዲህ ነው ስለማይባል እና አንተ በምታስብበት መንገድ ውስጥህ እኔ እንደዚህ ነው የምፈልገው በምትልበት መንገድ ንገረኝና በዛ መልኩ እናድርግ ነው የኔ ሀሳብ። አይ በጣም አሪፍ ነው። ምንድነው መሰለህ አሁን ያው ጉዳዩ የመንፈሳዊ ጉዳይም ስለሆነና ያን ያህል እኔ በጣም ፑሽ ስለነበረብኝና ችግር ስለነበረ ሶሻል ሚዲያ ላይ ወጣሁ እንጂ ጸጥ ብዬ ጸበሌን ተጠምቄ የሚጨርሰውን ነገር ጨርሼ ከእግዚአብሔር ጋራ ለመውጣት ነበር ሀሳቤ የነበረው። ግን ያው ፋይናንሻሊ እክል ገጠመኝና ብዙ ጊዜ የተደራረበና የቆየ ነገር ስለነበረ ለዛ ነው ሶሻል ሚዲያ ላይ ወጣሁትና አሁንም ይሄኛውን ነገር ጨርሼ በወጣ ነው የሚሻለው። ከዛ በኋላ በልዩ ልዩ መንገድ እንነጋገራለን፣ የተለያዩ ነገሮች ሼር እናደርጋለን ለሰዎች። እኔም በምችለው መንገድ በዚሁ አቅጣጫ እኔም ባለፍኩበት አቅጣጫ ላይ ልረዳ ላግዝ የምችላቸውን ሰዎች እንደዛ አደርጋለሁ እና ለአሁኑ ግን መልክተኛው በጣም ለጊዜው ያለሁበት ቦታን ብዙ ኤክስፖዝድ ማድረግ አልፈለኩም። ምክንያቱም አንዱ ለነገር ካደረግከው ተያይዞ ብዙ ነገር ነው ያለው። ጉዳዩ መንፈሳዊ ነው። ስለዚህ ብዙም በሱ ነገር ኮምፈርተብል አይደለሁም። ለዛ ብዬ ነው እና አሁን እኮ እየላካችሁልኝ ያለሁትን ነገር እያደረጋችሁልኝ ያለው ነገር በተለያየ መንገድ እኮ ይደርሰኛል። ያንን ሰው ልክ የሚሆን ነገር አድርጌም የተወሰነ ነገር እያደረጉኝ እንትን ማድረግ እችላለሁ። ሞር አሁን ላይ በጣም የተረጋጋ ሁኔታ ላይ ስለምገኝ ማለት ነው። ስለዚህ በቀጣይነት እንደዛ ማድረግ እንችላለን። ምናልባት ያው በለቀኩት የአካውንት ላይ ሊደረጉ የሚችሉ ነገሮችን በዛ አቅጣጫ ልታደርግ የምትችለው ነገር ካለ ከዛ መልእክቶችን እንደዚህ በትክክል ዲስቶርሽን ሳይፈጠር በቃ ማንም ሰው ሊያገኝ በሚችለው መንገድ ሼር በማድረግ ምናምን እንደሱ አይነት ነገር ላይ ብንቆይ ይሻላል ብዬ አስቤ ነው። መልክተኛው በጣም ከይቅርታ ጋር መልካም ለዛ ነው ሀሳብህን መሰለኝ የፈለግኩት እና እንዳልከው ያስቀመጥከውን አካውንት ሁሉም ሰው ሚዲያ ላይ ያየው ይመስለኛል። አንተ የጥበብ ሰው ነህ፣ ብዙ ለፍተሃል፣ የምትችለውን ሁሉ አድርገሃል። ወደፊትም እንደምታደርግ ተስፋ እናደርጋለን። ለዛም ነው ሁሉ ሰው ስለሚያውቅህ የተረባረበው ገባክ እና
አንዳንድ ሰው እንደዚህ ለፍቶም እኮ ያው ሰው ላይ ማይደርሳል እንደምታውቀው እግዚአብሔር ረድቶህ ደግሞ ሰዎች ጋር ደርሰሃል በደንብ እና እንደው ከቻልኩ ያንን ነገር ላርግ በሚለው ነው። ሲጀመር እኔም እኮ ቦታውን እንድትናገር ሳይሆን እኔ እናንተ ተነጋግረን በድብቅ ነገሮች እናድርግ ነው። ኤኒዌይ አንተ ያምቾትህ ካልሆነ ይቅርና እንግዲህ እዛ ጋር ሚዲያ ላይ ያለውን አካውንት አሁንም ብትናገር እዚህ ውስጥ የሚያግዝ ሰው ይኖራል። እኔንም ተከትሎ የመጣ እንተም ጋር ያለም ሰው ስለሚኖር እዚሁ ጋር አሁን አካውንትህን ብትናገርም መልካም ነው። በቃል ያላቀውን ብል ትገረማል። እሺ ቪዲዮውን አንድ ቪዲዮ አለ ዲስክሪፕሽኖች ላይ አስቀምጫለሁና አም ሶሪ ያው ያኛው የዚህ ቲክቶክ ላይ ያለው ቪዲዮ አለ አይደለ? እዚህ አንድ ቲክቶክ ላይ ያለ ቪዲዮ አለ መጀመሪያ ጊዜ ለቀኩት። አዎ መጀመሪያ ላይ አንድ የለቀኩት ይሰማል እንጂ አዎ ያንተ ይሰማኛል። አዎ እሺ ስልክ አቋርጦኝ ስለነበረ ነው። ኩዊን ህሉ ምትባይ አለሽ። አሁን ግፍት ስትሰጫችሻለሁ አንቺን ስለማምንሽ ግቢና ከለቀቀው ቪዲዮ ላይ አካውንቱን እዚህ ጋር ኮሜንት ላይ እንትን እናድርገው፣ እዚህ ጋር ፒን እናድርገውና ሰው እያየ የተወሰነች ነገር እንዲያደርግ እናድርግ። ቴዲዬ ኦኬ ናይስ በጣም አሪፍ። እዛ አካውንት ላይ መጀመሪያ የለቀቁት ላይ በራሳ አካውንት በራሱ አለ እሷን ፒን ታደርጋታለህ። እሺ ቴዲዬ ይሄ አካውንት ነው ፍራንስ ቢዝነስ ሶሉሽን የሚል የጻፈው 10298227 እንደዚህ ነገር ነው። ልክ ነው። ሲመጣ ምን ታደርግልኛለህ መሰለህ ቴዲዬ? ጽሁፏን ተጭነት ይይዝና ፒን የምትላለቻት ፒን ኮሜንት የምትላለች ፒን ታደርጋታለህ። የተለያዩ ሰዎች እያደረጉት ነው። የትኛው መርጠህ ትክክለኛውን አካውንት ምረጠው። ሰው አሳስቶ ይጽፋል። አሁን የሚመጣውን ዝም ብለህ አንተ ትክክለኛ የሆነውን ኮሜንት ብቻ ተጭነት ይዘዋል ኮሜንቱ። ከዛ ፒን የሚላለው ፒን ታደርጋታለህ። ገዝቶ ነው ፒን አይሰራም እንዴ? እስቲ ስታደርገው እምቢ አለክ? ስጫ ነው የሚመጣው ሪፕላይ ማርክ ቪወር እና ሚዩት የሚል ነገር ነው የሚመጣው። አይ ቲንክ ቆይ ገዝቱ ነው አይቻልም እያሉ ነው። እሺ ትክክለኛ አካውንት እንዳይጻፍ ከማን ነው ስህተት አካውንት እንዳይጻፍ ከታች ተቆጣጠሩ። እሺ በሚታየው አካውንት ምንም ችግር የለውም። ሁላችሁም 100 ብታስገቡ 2000 ብር ለሱ ትልቅ ነገር ያደርግለታል። እንደሰማችሁት ነው የቤተሰብ ምናምን ብዙ ነገር ስላለ የምትችሉት እናድርግ። አሁን እሺ የሆነች ነገር መፍጠር እንችላለን። ያው በእንትኑ የስልኬን ባትሪ ያለቀ ስለሆነ እንግዲህ 7% ነው ያለኝ። ይሰማል መልክተኛ? ይሰማኛል ወንድም። የስልኬ ባትሪ 7% ነው ያለው። በሌላ ቀን ወይ ምናምን እናደርጋለን። ብቻ ግን ያው አሁንም ባለው ነገር ላይ እስካሁንም ስላለው ነገር በጣም አመሰግናለሁ። ያንተንም ዊሊንግነስ በጣም አደንቃለሁ። ከዚህ በኋላ ደግሞ አውቄያለሁ እና ይሄ አዌርነሱ ላይ የዚህ ከሜንታል ሄልዝ ጋር የተያዙ ነገሮች ግን የተለያዩ ሰዎች አዌርነስ መስራት የሚያስፈልግ ነገር ይመስለኛል። ዝም ብዬ ሳስበው እንደ ሌላው አይነት ነገር ስላልሆነ ማለት ነው። በዚህ አቅጣጫም አንዳንድ ነገሮች ላይ ብትሰራበት ጥሩ ነው። ከሌሎች ሰዎች ጋር ያው ሀሳብ ለመስጠት ያህል ማለት ነው። እሺ ቴዲዬ በቃ አሁን ይዘጋብኛል ስላልክ መልካም ጊዜ ቴዲዬ። እግዚአብሔር አለ ድነህ የሳትል ድጋሚ እንደምትመጣ ተስፋ እናደርጋለን። በቀደመው ስራ እንደምትመጣም ተስፋ እናደርጋለን። እንወዳሃለን ቴዲ። አብሮነታችንን ዝም ብሎ ለማሳየት ነው። እኔ በውስጥ የምችለውን ነገር አደርጋለሁ። እሺ ቴዲ። እሺ በጣም አመሰግናለሁ። በጣም ሁላችሁንም አመሰግናለሁ። መልክተኛው አንተን አመሰግናለሁ። ሌሎች እዚህ ያላችሁ ሁላችሁንም በተለያየ ጊዜ በተለያየ ሁኔታ በልዩ ልዩ ከመጀመሪያው ቀን ጀምራችሁ ሁሉ እያደረጋችሁት ስላለው ነገር በጸሎትም በተለያየ ሰፖርቴሽን
በመልካም ቃላት በተለያየ በቃ በልዩ ልዩ መንገድ ስላደረጋችሁልኝ ነገር ሁሉ እግዚአብሔር አብዝቶ 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 ብድራችሁን ይክፈል። የማይረሳው እርሱ ሰው ያልሆነው እግዚአብሔር በጠራችሁት ነገር ላይ ሁሉ አቤት ይበላችሁ፣ አለሁ ይበላችሁ። በምትፈልጉት አቅጣጫ በሙሉ ይስማችሁ እንዳሰማችሁኝ እናንተንም እግዚአብሔር ይስማ። እንግዲህ ያው ቻርጅም ስለሌለኝ ሳላስበው ነው እንደዚህ ያህልም የቆየሁት። ያው እንዳልኳችሁ ቅድም ወጣ ብዬ የገጠመኝን ነገር ዝም ብዬ ሼር ላደርጋችሁ ፈልጌ ነው። ከተመገብኩ የተወሰኑ ቀናቶች ከ15 ቀን በላይ ስለነበረኝ ፕሮፐርሊ ማለት ነው። ያው ኖርማሊ የተወሰኑ ነገሮችን አደርጋለሁ ግን ኦሎ ምናምን ግን ዛሬ ሁለተኛው 7 በመሆኑ እሱን ብሬክ መሀል ላይ አድርጌ ለመቀጠል ወጣ ብዬ የነበረበት ሁኔታ ላይ አንዳንድ ትንሽ ዲስኮምፈርት የሚያደርጉ ነገሮች ገጥመውኝ እነሱን ሼር ላደርጋችሁ ብዬ ነው። ግን በቃ ፒስ፣ ሁሉም ሰላም ይሆናል። እግዚአብሔር መልካም ነው። መልእክተኛው ቴንኪው፣ ሁላችሁንም ቴንኪው። በሌላ ጊዜ እንገናኛለን። በጸሎታችሁ እንግዲህ ከኔ ጋር እግዚአብሔር ያክብራል። አሜን። ኢንድ ዛሬም እንድትጠፋኝ እንድልችም ቴዲ ይሰማሃል? አቤት ይሰማኛል። ይሄ እንትን ላይቭ ከተላለፈ በኋላ ሪከርዱ አይቆይም እንዴ? እዚሁ ላይ ቴዲ ይሰማሃል? ስልክ እያቋረጠ በጣም ይገርማል። የተሰጠህ ጊፍት ይሄ አበባው ምናምኑ ልብ ቅርጽ ምናምን ሲገባልህ የነበረው ገንዘብ ነው ውስጥ ላይ። እሺ እሱ ይወጣል። አዎ እንደ ገንዘብ ይቀየራል። እንደ ዶላር ስለሆነ በዛ ነኝ ማለት ነው። እዚህ ቦታ ላይ ችግር የለም ቴዲ። እና እንደኛው ግን ሪከርዱ መግባት ሪከርዱ ግን አይቆይም እንደዚሁ ላይ። የምኑ ሪከርድ? ይሄ አሁን እንደዚህ ሪከርድ አልተደረገም ለካ ማለት ይሄ ላይቭ ዝም ብሎ ወዲያው ሲያልቅ ይጠፋል መሰለኝ አይደል? ሰዎች ስትዘጋው ዘጋኸው ነው። ቪዲዮ አይቀርም። ፖስት ካላደረጉት ምን አይ በቃ ጥሩ ነው። እሱም ያው ፖዚቲቭ ነገር ነው፣ ችግር የለውም እሱ። የት ጋር ነው ግን? ቆይ አሁን ፕሮፐርሊ ስቶፕ ማድረግ ያው ሪከርድ ማን ነው ላይቭ ጥያቄ በዛው እንደ ልጅ ይሰማል። መልእክተኛ አሁን መጥቻለሁ። ይቅርታ በጣም የስራ ስልክ ስለሆነች በቃ ኦኬ። ስልክ ተቀያየሩ የሚል ነገር ሰማሁኝ። ጥሩ ነው። ምንድነው ምን አድርግልኝ መሰለ ፌስቡክ አካውንቴ ውስጥ ግባና በሜሴንጀር ላይ አስቀምጥልኝ እንትን የፌስቡክ ወይ ደግሞ በዚህ ቴክስት ማድረግ ላይ ኢንቦክስ መጻፍ ጽፌልሃለሁ። ወደ ቪዲዮን ፖስት እንዳደረግ እዚህ ላይም ጻፍልኝ። ስልክ ተቀያየሩ የሚል ነገር ስለሰማሁ ፐርሰናሊ ተደዋውለን እናወራለን። ችግር የለም። ቴዲ ይሰማሃል? እሺ ቀድሜ ጽፌልሃለሁ። ፖስት እንዳረክ ቪዲዮህን ሰላም ብዬህ ነበር ስላላየኸው ነው። አሁንም ድጋሚ ስልክህን አስቀምጥልኝ። እሺ አባቴ በቃ መልካም ጊዜ ይሁንልህ። አይዞህ፣ እግዚአብሔር ካንተ ጋር ይሁን። አሜን አሜን። የኔ አባት እሺ ይሄን ቪዲዮ ማውረድ ትችላለህ አሉኝ። እንዴት አድርጌ ነው ማውረድ?